እናንተ ደግሞ ይሄን ነገር ወስዳችሁ ሰው ገላችሁ ይሄን ነገር አስደርጋችሁ ልታስገብሩበት ለዘንዶ ነው የምትፈልጉት ከዛ እናንተ ስልጣኑን ልትወርሱ ነው የምትፈልጉት አይደለ በቃ ቀለበቴን ይስጠኝ ነው ቀለበቴ ያለው እሱ እጅ ነው ያንቺ ቀለበት እኮ አይደለም ሲጀመር የራሴ ነው አይደለም እና የማን ልታረገው ፈልገህ ነው ማን ነው ካንተ ልቀቀኝ ይሄ ወክሰራሽ ጌታ አባቱ መጣ ከአባቤት ከማቤት እያለ አንዴ ከእናቱ ቤት አንዱ ከአባቱ ቤት ይሄ ወረኛ በጣም ጨካኝች እንደዚህ ያላት አቅም ራሱ እንደዚህ በተቀመጠንበት ልታደርገን ትችላለች ህፃን ልጆች ይጎዳሉ እንደዚህ ሰው ይገብራሉ እንደዛ ስለሆነ አባቴ ደግሞ እንደዚህ አይነት ነገር እንዳታረገ ስለሚል አትመልሰው ማለት ነው ቀለበቴ መልሰው ገለሃለው ጨርሳለሁ በኋላ ከክፍለ ሀገር መተው እናሳያችኋለን ክፍለ ሀገር መተው መልስ ሲሉ እኔ ያገኘሁት ቀለበት ማለት ነው ቀለበት እቺ ቀለበት ያ የመጥፎ መንፈስ ነው ያልኩት ልክ እሱ ሲጠጋ ታበራለች በቃ መዳን ትፈልጋለህ እኔ ከፈለክ ከኔም ጋር ይዤ እሄዳለሁ የት ነው ይዘው የምትሄደው ህይወቱን መታደግ ነው እኮ የምፈልገው ለምን ትስቃለህ እዚህ ሞኝ ያለ መሰለህ እንዴ እዚህ ጅል ያለ መሰለህ እንዴ እኔ እያመንከኝ አይደለም መሰለኝ ይዤ እሄዳለሁ ሴትዮዋ እኮ ማለት ነው ይኸውልህ እሺ ሴትዮዋ ማለት ነው እዛ ሆና የሆነ የምትፈልገው ነገር አለ እሱን ካገኘች እዚህ ያለነውን ጠቅላላ ማለት ነው አድርቃ ልታስቀረን ትችላለች ታውቃለህ ታድርቀና ለምን አታደርቃለህ እስኪ በደንብ አይታታል አይደል እሷ አላያት እንዴ እንደሷ በሷ ምክንያት እኮ ነው የተሰቃየው እንዴ ስቃይ የማይደረስበት በሷ ምክንያት ነው እንዴ ጉልበቱ አሁን እንትን ነው አይደል አይዞሽ እኔ ስቃይ ሁላ ይሰማኝ ነበር ወይ እኮ እናንተ እኮ ኧረ ተው እናንተ ድራማ ኧረ ተው ይሰማኝ ነበር አሁን አዝነህለት ነው የምታለቅሰው ወይ ጉዴ አንተ ላይ ገባ ይችላል ስቃዩን አላየህለትም እኮ ይሰማል ስቃዩ ምን እንደሆነ ታውቃለህ ቀለበቱ አንተ ጋር ምንም አይሰራልህም ቀለበቱን ስጠኝና የዚህ ቻራነን ሴትዮዋን አካሄድ በተቻለን አቅም ወይም ቀልብሰው ወይ ደግሞ እሷን ማስወገድ በምንችልበት መልኩ እናስወግዳታለን አሁን ግን ቀለበቱን ብትሰጠኝ እኔና ግብረ አበሮቼ ሄደን እዛ ሌላ ኪንግደም መፍጠር እንችላለን ምን አይነት ኪንግደም ነው የምትፈጥረው ሰው በፈለገው ማመን ይችላል አይደል እሱ ማመን መፍት ነው በፈለከው ግን ሰውን መጉዳት አትችልም በምንም ማመን ሰውን እየጎዳህ እንዴት ነው አንድ ቀን ጫፉን ነክቼው እኮ አላውቅም እሱ ያውቃል እኮ ነክቼው ያውቃል ይኸውልህ እስከንድር እሱን ይኸውልህ እየሰማኸኝ ነው አይደለ እኔን አዋራኝ እንዴ አይደለም ምስክርማ መሆን አለበት እኮ አንድ ቀን ነክቼው ያውቃል እስኪ ይኸውልህ አሁን እሱ ብዙም የሚያስታው ይኸውልህ ሰማኝ እሱ ብዙም ይኸውልህ ሰማኝ ሰለሞን እየሰማኸኝ ነው እሱ ብዙም እዚህ ጋር የሚያስተውሰው ነገር የለም እኔና እሱ በመልእክትም በምንም ስለምንግባባ ለኔ ንገረኝ እያልኩ ነው ያለውን ነገር በቃ ምን መሰለህ እኔ እስከንድር ላይ አንድ ቀን በስተት እጄን አንስቼ አላውቅም አንድ ቀን በጣም ነበር የሚያሳዝነኝ በጣም አንጀቴን ነበር የሚበላኝ እና የምሬን ነው እሷን ታይኝ ብዬ ተደብቄውላ እንደ ሴት ያለቀስኩበት ጊዜ አለ ስቅስቅ ብዬ አዝነህለት ማለት ነው አዎ በጣም ነበር የሚያሳዝነኝ ለምን አረዳውም ታዲያ በሰዓቱ እንዲያመልጥ ለምን አላረከው እዛ ቦታ ላይ ከነበርኩ እኮ ነገር ግን እሱ አንድ ቀንም ነግሮኝ አያውቅም ስለዚህ አይነት ነገር በድን ነው እሱ በጣም በድን ነው እና ራሴ ላይ በቃ ሌላ ጣጣ ፈጥሬ ነበር እና በወቅቱ በእርግጥ ብቻዬን ለማድረግ መሞከሬ ራሱ ድፍረት የተሞላበት ነገር ነውና እኔ ለመርዳት ሞክሬያለሁ ውሃ ራሱ ሰሰጥ ታስታውሳለህ ውሃ ሰጥ ነበር እስከንድር ተው ይሄ ምን ያደረቅ ነው በእግዚአብሔር ይኸውልህ ተው እሱን
አሁን ስለምትፈልጋቸው ነገሮች እኔን አሳምነኝ። እኔ የማምንበት ነገር ካለ እሱን እንዳሳመንከው ነው የምቆጥረው። እኔ ከሱ ጋር አንተም ወተ ሊሆን ይችላል እዚህም ሆነ ሊሆን ይችላል የሚወስነውን ውሳኔ እኔ እነግርሃለሁ የሚለውን ነገር። እሺ አይወል ምን እንደሆነ ታውቃለህ? እኔ ሙሉ ለሙሉ ማለት ነው በቃ ይሄንን ቀለበት ሰጠኸኝ ማለት ሙሉ ለሙሉ አካባቢውን ለቅቄ ነው የምወጣው። ከዛ በኋላ እሷም ይሄንን ቀለበት ካላገኘች ያን ያህል ኃይሏን ማጠናከር አትችልም። እሺ ኃይሏን ካጠናከረች ለሁላችንም አደጋ ነው። ይሄን ቀለበት አገኘች ማለት ኃይሏን እስቲ ምንድናት ማናት እሷ? እንዴት ግን አልሰማህም አንተ ስለሷ? ምንም ነገር አልተነፈሰላችሁም? ምንም አልተነፈሰላችሁም? እሱ በቃ ያረጉበትን ነገር መጀመሪያ ላይ ታውቃለህ። እናንተ ጋር መጥቶ ነበረ የሚያስታውሰው ምንም ብዙ ነው። ይሄን ላንተ መንገር አይጠበቅብኝም። በቀለበቱ ዙሪያ ብቻ እያወራ ስለሆነ ነው። ስለዛ ነገር እኔና እሱ ያወራንበት ነገር ስላለ ነው ከስኬ ጋር ያስገባው። ቀለበቱ በቃ ሁሉንም ነገር ነው የሚሰራው። ሁሉንም ነገር በቃ ሁሉንም ነገር ማለት እና ቀለበቱን እሷ በጣም ነው የምትፈልገው። እሷ ጋር ከገባ በቃ ሁላችንም ቀለበቱን እኮ እናውቃለን። ልክ እንደ እስክንድር ማለት የሌሎቹን ሰዎች ስትሰቡ ሙሉ በሙሉ ሲልቨር ነገር አርጋችሁ ነው አይደለ? ቀለበት እቺኛዋ ቀለበት ትለያለች ከሌላው። እሱን አርጋችሁ እጁ ላይ አስደረጋችሁ ልታሰቡ ከሆነ እኮ ታበራለች። አይታችኋታል? አዎ ታበራለች እኮ አይታችኋታል? የምታበረው ደግሞ ልክ እንደ አንተ አይነት ሰዎች እንደዚህ መንፈስ የተጠናወታቸው ሰዎች ወደሱ እየቀረቡ በመጡበት ሰዓት እንደምታበራም እናውቃለን። ከዛን ጊዜ ጀምሮ እየተከታተልን ነበር። ዛሬ አይደለም እኮ መጣው 2-3 ቀን ይሆናል እዚህ ግቢ ወደዚህ አካባቢ መጣህ እያየህ መሄድ ከጀመርክ። እሱማ ከዛም በላይ ነው። እናንተ ምናልባት በ2-3 ቀን ይሆናል እንጂ ያያችሁኝ እኔ ከርቀትም እያየሁ ነበር። ይህን ሁሉ ማደርገው ግን ለሁላችንም ደህንነት ብዬ ነው። ይህ ቀለበት እሷ ጋር ከገባ እውነቴን ነው የምልህ ዓለምን ሁላ ልትፈጅ ትችላለች። እንዴት? እኔ እኮ ግራ እየገባኝ የመጣው ነገር እሷ ልካህ ነው አይደል የመጣችው? እሷ እዚህ ቀለበቱን አምጣልኝ አይደለም ያለችኝ። ቀለበቱን እኮ ነው ልወስደው ነው የላከችህማ። ቀለበቱንም ፈልጋ ነው እሱንም የሆነ ነገር እንድታረገው ነው የላከችህ። እንዴ ቀለበቱ እሷ ጋር ገባ ማለት እኮ ነገርኩህ። ዓለምን ታጠፋለች። ለዛ አይደል እንደፈለገችው እሷ ቀለበቱን ነው። ግን እኔ ቀለበቱን እሷ ጋር እንዲደርስ አልፈልግም እኮ ነው የምልህ። የማትፈልገው እኮ ታዲያ ምን አይነት ሁለት አይነት ነገር እኮ ነው እየነገርከኝ ያለው? አንዴ ስለ ቀለበቱ አታውቅም ትለኛለህ፣ ሁለተኛ ቀለበቱን ደግሞ እሷ እጅ ከገባ ትለኛለህ። የመጣህበት ዋነኛው ምክንያት ቀለበቱን ሄደህ ከእስክንድር ጋር አንጣ ተብለህ ነው። ቀለበቱ እኮ አታውቅም አይደለም ያልኩህ። እኔ እሱን ተከታተለው የሚለው ሚሽን ሰጥታኛለች። ዛሬ ግን የላከችኝ ሌላ ቦታ ነው። እዚህ እንደምመጣ አታውቅም ዛሬ። ይህንን ነው እኮ ያልኩህ እንጂማ ቀለበቱንማ በጣም ነው የምትፈልገው። እሷ ጋር ገባ ማለት ነገርኩ ዓለምን ልታጠፋ ትችላለች እና ዓለም ሁሉ ለእሷ እንዲሰግድ ልታደርግ ትችላለች። እኔ እኮ አሁን ሳልወድ በግዴ ለእሷ ሰግዳለሁ። ምክንያቱም ስትፈልግ ታቆመኛለች፣ ስትፈልግ ታስተኛኛለች፣ ስትፈልግ ታደርቀኛለች። በቃ እኔ በእሷ ቁጥጥር ስር ነኝ። ይህንን ቀለበት ግን አንዴ እጄ ላይ ካስገባሁት ማለት ነው ወደሚሄድበት እሄዳለሁ። እዛ በኋላ እኔ የምገብረውንም ስርዓት አካሄዳለሁ። ነገር ግን እንደሷ እኔ ሰዎችን አይደለም የምገብረው፣ ሰዎችን አልገበርም። አንተ ወደዚህ ለጥንቁልና ነው የምትፈልገው አይደል? ቀለበቱን እንዴ ጥንቁልና ምናምን ማለት እኮ አልችልም። እንዴ ሰዎች በፈለጉት ነገር ማመን ይችላሉ። እንዴ ሰው እየጎዳ ለምን እጎዳለሁ? አልጎዳም እኮ አልኩህ። እኔ አሁን ከዚህ ከወጣሁኝ አልጎዳም። አሁን ባይሆን ማለት ነው ሰው መጎዳው መቼ ነው? እሷ ጋር እንደሆን ብቻ ካደረጋችሁኝ ነው። እሷ ጋር ደግሞ መሆን የለብኝም፣ አልፈልግም ነው። ስለዚህ እስኪ ይኸውልህ አንተ ሰውዬ ስነ ስርዓትን ያዝ። አንዴ ደለም ይኸውልህ ስነ ስርዓት የለህም እንዴ? ትወጣለህ? ላስወጣህ አይደለም ለኔ እኮ እሱን እየለመንኩት ነው። ምን አለሽ ብትለኝ አንተ ወንድ ልጅ አይደለህ እንዴ? በቃ ይኸውልህ ወንድ ልጅ የመሆን ይሄ ሰው የመሆን ጉዳይ ብቻ ነው። ሰው እንዲጎዳ አንፈልግም ማናችንም። እናንተ ደግሞ ይሄን ነገር ወስዳችሁ ሰው ገላችሁ ይሄን ነገር አስደርጋችሁ ልታስገብሩበት ለዘንዶ ነው የምትፈልጉት። ከዛ እናንተ ስልጣኑን ልትወርሱ ነው የምትፈልጉት አይደለ? ስልጣኑን ከዛ ልትወስዱ ነው የምትፈልጉት። እኛ ስልጣኑን ከማን ነው የምንወስደው? ከቀለበቱ አይደለም። ለዘንዶ ሲገበር እናንተ ዘንዶ መነጋገር መቆጣጠር ስለሚችሉ። እኔ እኮ አልሰማኸኝም። እኔ እሷ ጋር አይደለም መሆነው ሌላ ቦታ ነው። ሌላስ ቦታ ስትወስደው? ሌላ ቦታ እኮ ከወሰድኩት ሰው መሞት ያቆማል። እዚህ አሁን እኮ እስክንድርን ያለ መሰለህ እንዴ? የምሬን እኮ ነው። ሰው እየገደለች ነው አይደል? ሰው እየገደለች ነው። አንተ ለምን እሱ አይነግርህም?
እስቲ ተናገር አንተ ሰውዬ ስነ ስርዓት የለህም እንዴ? ለምንድን ነው የምትደበድበኝ ግን? ስነ ስርዓት የለህም ወይ እኮ? አሁን እናውራ ታዲያ፣ እያወራን ነው አይደል? እሺ ተነስ ውጣ፣ እኔ እና እሱ ተነጋግረን ያለውን ነገር እኔ እነግርሃለሁ። እሺ ደስ ይለኛል። ግን አንዴ ቆይ፣ ይኸውልህ እስኪ ስለ ቀለበቱ በጣም እንድታስብበት እፈልጋለሁ። አንተ ምንም አይሰራልህም ይሄ ቀለበት። አንተ ከክፉ መንፈስ ጋር ምንም የሚያገናኝህ ነገር የለም። እየሰማኸኝ ነው አይደል? እየሰማኸኝ ነው? አዎ እየሰማህ ነው። እና ማለት ነው ቀለበቱን አነካው። ምን ቀለበቱን ስጠኝ፣ አሁኑን ይዤልህ ልሂድ። አንተም ደህና ሁን። እኔ ተሳስረህ የተቀመጥከው ምናልባት ቀለበቱ ከእጅ ሲወጣ ሊሻልህም ይችላል። እሺ ስለዚህ አንተ ነገርኩህ፣ እሱ በማያምንበት ነገር ለምንድን ነው ተሸክሞ የሚዞረው? ቀለበቱ እኔ ጋር ቢገባ ግን እሺ ተነስ፣ እኔ እና እሱ እናወራና ልንገርህ ያለውን ነገር። በተቻለ አቅም ግን በደንብ አሳምነው። ይሄ ቀለበት እሷ ጋር መግባት ችግር የለውም። ተነስ ሂድ፣ እነግርሃለሁ ያለውን ነገር። ተነስ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እሺ ማን ነው? ማንሽ? ማን ልበል? ሰላም ነው አለን አለን። ሰላም ነው አለን አለን። ማንን ፈልገሽ? እሺ አረፍ በይ። እስክንድር አይደል? አዎ እስክንድር ነው። ለክ ታዩ ይልሽ እናቴ ምንድን ነው ፈልገሽ የመጣሽ አንቺ? እስክንድርን አልኩህ እኮ። እስክንድር አይደለ እንዴ? አዎ እስክንድር ነው። ለሱ የምትነግሪውን ነገር እንደታመመ ታውቂያለሽ አይደለ? ለሱ የምትነግሪውን ነገር ለኔ ንገሪ። አይ እሱን ነው የፈለኩት። ለምንድን ነው የፈለግሽው? ፈልጌው ነው። ጉዳይ አለኝ ከሱ ጋር። ምን አይነት ጉዳይ አለኝ አልኩክ? አንተን አይመለከትም። ይመለከተኛል። አይመለከትም። አንተ እሱ ጉዳዩን ያውቀዋል። አሁን ያለበትን ቦታ አንጥንቼ ነው የመጣሁት። ጠዋት ከማታ ሰላይ አስቀምጬ ነው የመጣሁት። ደርሼበታለሁ። ስለደረስኩበት አንተ አይመለከትም። ይመለከተኛል። ለሱ የምትነግሪው ነገር እያንዳንዱ ሁሉም ነገር እኔን ትመለከተኛለሽ። ጉዳዩን የሚያውቀው እሱ ነው። ጉዳዩን እሱ ስለሆነ የሚያውቀው እሱና እኔን የምናወራው። እኔም እሱ የሚያውቀውን ነገር እኔ የማላውቀው ምንም አይነት ነገር የለም። አይ አታውቅም። ስለማታውቅ እኔና እሱ ነን የምናወራው። ህግ የምታውቅ ከሆነ በህግ አምላክ። ህግ ማላውቅ ከሆነስ? ህግማ ጠንቅቄ ነው የማውቀው። እሺ ህግ ስለማውቅ ነው እዚህ ጋር ቁጭ ያልኩት። ደግሞ አንተንም ጠምዝዣ አስተኛሃለሁ። ሞክሪ ጠመዝዛለሁ። እየደበደባችሁ ከዛ በመንፈስ ነው ትላላችሁ። ደብድባችሁ እያስቀመጣችሁ አይደለ? ኃይሉኛ ስለሆነ ነው። ምንም ካሁን በኋላ ምንም ማድረጋችሁ ኃይሉኛ ነው። እንኳን አንተን አንድ ተራ ስንቱን እናጥመነምናለን። አጥመንምነንም አስተኝተናል። እሱም ያምኑብሽን ነው እንደዛ የምታረጊው። ይሄን ግን ደብድበሽ ነው እንደዚህ ያስቀመጥሽው። አይደለም
አሁን ጉዳይ ያለኝ ከሱ ጋራ ይኸውልሽ መንካት አትችይም። እየሰማሽኝ ነው አይደለ? ነገርኩ በቃ ከሱ ጋራ ነው ወዴ ይኸውልሽ መንካት አትችይም። አይ በቃ ነገርኩክ ምሳማኝ ከሆነ ነገርኩክ። አይ የምትል አይነት ከሆነ ሌላ ችግር በራስህ ላይ እንዳትፈጥር። ምን አይነት ችግር ነው? በራስህ ችግር እንዳትፈጥር በቃ። ምን አይነት ችግር ነው የምትፈጥረው? ይኸውልሽ መንካት አትችይም ነው እያልኩሽ ያለሁት። እንዴ ምን ማለት ነው? ወይ ውጪ መንካት አትችይም። አንተ ራስህ ትወጣለህ። ዛሬ ምን አይነት ነገር ነው የሚያጋጥመኝ ዛሬ? ጉዳዩን ታውቀዋለህ። ተጥመንመን የተኛበትን ጉዳይ ታውቀዋለህ። ስለዚህ ጉዳዩ ሁሉ ያለው አንተ ጋር ነው። አስጠንቼ ነው የመጣሁት አሁን በተመራውበት አግባብ። ስለዚህ የያዝከውን ጉዳይ አምጣ፣ ቀለበቴን አምጣ። ቀለበቱ አንተ ጋር ነው ያለው። ስለዚህ ከዚህ የባሰ ህይወት ሁሉ ሊጠፋ ሁሉ ይችላል። መጥመንመን አይደለም ሌላም ችግር ሊያጋጥም ስለሚችል ማለት ነው። ስለዚህ ቀለበቴን አምጣ። ይኸውልሽ እሱ ሲጀመር እጁ ላይ የለም ቀለበቱ አለ እሱ ጋር ነው ያለው። እሱ ጋር የለም። እኛ በመራን መሰረት ነው የመጣ ነው። አለኝ እኮ የራሴ ተላላኪ አለኝ። አጥንቷቸዋል። ሌሊት ከቀን ለፍቶበት አጥንቷቸው አሁን ጥቆማው በዚህ በደረሰኝ መሰረት ትክክል ነው፣ እውነት ነው። ይሄው መጥቻለሁኝ። እውነት ነው እሱ እጅ ነው ያለው፣ ማንም እጅ አይደለም ያለው። ስለዚህ አንተ ደግሞ የለም ብልሽስ እረፍ አለ ስላለ ነው። በምንድን ነው የምታውቂው? ስላለ ነው አለ። ታውቃለህ አይደለ? ይኸውልሽ እየሰማሽኝ ነው አይደል? ነገሮችን ታውቃለህ። ይኸውልሽ እየሰማሽኝ ነው አይደለ? ችግሮችን ታውቃለህ። ይኸውልሽ በምን ተጥመልመን ይኸውልሽ እየሰማሽኝ ነው አይደለ? እየሰማሽኝ ነው አይደለ? አዎ። ይኸውልሽ ቀለበቱ እሱ ጋር የለም አለ ስላለ ነው አለ። እሱ እጅ ነው ያለው፣ በትክክል እሱ እጅ ነው ያለው፣ ማንም እጅ አይደለም ያለው። ስለዚህ ቀለበቱን እንዲሰጠኝ ነው የምፈልገው። አሁን ሲጀመር አንተ አይመለከትም ብያለሁ። እኔ አሁን አንተን አይደለም እያናገርኩክ ያለሁት እሱን ነው። የስራውን ባለቤት ነው እያናገርኩክ ያለሁት። አንተን አይመለከትም ብያለሁ። ስለዚህ ይኸውልሽ እየሰማሽኝ ነው አይደለ? መንካት አትችይም እንዴ? ለምንድን ነው የማልነካው? ምን ማለት ነው? እየነገርኩሽ ነው። መንካት አትችይም እየነገርኩሽ ነው አይደለ? ስነ ስርዓት ይኖርክ። እንዳትነካኝ ስነ ስርዓት ይኖርክ። ምን ትሆኛለሽ? በቃ ስነ ስርዓት ይኖርክ። የሞኖንም አሳያለሁ። ያለሽው ሰው ቤት ውስጥ ነው። ሲጀመር ስለፈቀርኩልሽ ነው የገባሽው። ስለፈቀርኩልሽ ነው የገባሽው አይደለ? አዎ ገብቻለሁ። እስከገባው ድረስ አታስወጣኝ። አስወጣሻለሁ። ታዲያ ጉልበቱ ያለው እኛ ጋር ነው። አላወቅም ስላላወክ ነው። ጉልበቱ ያለው እኛ ጋር ነው። ሁሉ ነገር እኛ እጅ ነው ያለው። ምንድነው? ስለዚህ ስላላወክ ነው አሁን ብትነካኝ እንጂ አንተንም እዛው አጥመዝምዤ አስቀምጣለሁ። ኃይሉ የኛ ስለሆነ ሞክሪ። አትሞክሪም እንዴ? አታረጊም እንዴ ታዲያ? አይ በቃ ነገርኩክ እስክንድር። ይኸውልሽ እኔን አዋሪኝ እያልኩሽ ነው። እኔ አሁን አንተን አላዋራህም። እማዋራው እሱን ነው። ጉዳይ ያለው ከሱ ጋራ ነው። ስለዚህ ከሱ ጋር ነው ጉዳይ ያለው። ሰውዬ አሁን ማለት ነው ሌላ ነገር ውስጥ ልንገባ ነው። እንግባ፣ ችግር የለውም። ሌላ ነገር ውስጥ ልንገባ ነው። እየነገርኩሽ ነው። ኃይሉን አላወቅከውም አንተ። አቤት አቤት እቴ፣ ሌላ ነገር ውስጥ ልንገባ ነው። እኔ አሁን ከሱ ጋር ነው እያወራሁኝ ያለሁት። ካንተ ጋራ አይመለከትህምም፣ አላወራምም። በቃ ቀለበቴን ይስጠኝ ነው። ቀለበቴ ያለው እሱ እጅ ነው። ያንቺ ቀለበት እኮ አይደለም ሲጀመር፣ የራሴ ነው። አይደለም እና የማን ልታረገው ፈልገህ ነው? ሲጀመር ያንቺ ቀለበት አይደለም፣ የራሴ ነው። ያንቺ ሰዎች ቀለበት ነው አይደለ? ካንቺ በላይ ያሉ ሰዎች እነሱ ናቸው አንቺ አሉሽ። ማንም አላለኝም። ከራሴ በላይ ማንም የለም። አለና ከኔ በላይ ማንም የለም። ከኔ በላይ ከኔ በታች ያሉ ተላላኪዎችን ልክ ያለሁኝ። እናንተ ጉልበተኞች ስለሆናችሁ በጉልበት ተጠቅማችሁ አባራችኋቸዋል። ስለዚህ እኔ ደግሞ ኃይል ይዤ ነው የመጣሁት። ምንም ሴት በመሆኔ ንቀህ ከሆነ ኃይሌ ጀርባዬ ላይ ነው፣ እንዳትሳሳት። ምንም ስለዚህ ካሁን አንተን አይመለከትም። ምን እያወራሁት ያሱን ነው። ቀለበቱን እንድትሰጠኝ። ይኸውልሽ እየሰማሽኝ ነው አይደለ? አሁን እሱ እጅ ላይ ያለው ዓለምን የሚያጠፋ ዓለምን የሚያደበዝዝ ብዙ ስራ የሚሰራ ጉዳይ ነው ያለኝ ከሱ ጋር። ስለዚህ ዛሬ እዚህ ጋር ነፍስ እንወዳደቃታለን እንጂ ሳሊዝ አልሄድም። እንወዳደቅ? አዎ ሳሊዝ አልሄድም። እንወዳደቅ። በቃ አንተ አንድ እንትን ይበቃሃል። ምን ይበቃ? በቃ ይበቃሃል። ነገርኩህ። ለምን አታሳይኝም? ሲጀመር እሱን ነገር በቃ ነገርኩህ። እሱን ነገር ለምን አታሳይኝም? ወንድሜ ትተወኝ እንደሆነ ተወኝ።
ስነ ስርዓት ይኖርክ እንደሆነ ይኖርክ፣ እንከባበር እንደሆነ እንከባበር። ሴት ናት ብለህ ንቀህ ከሆነ ነግሬያለሁ። ይኸውልሽ እየሰማሽኝ ነው አይደለ? እየሰማሁ ነው። መንካት አትችይም። እየሰማሁ ነው። ይኸው እየነካሁት ነው። መንካት አይደለም ላደርቀው ሁሉ እችላለሁ። በዱላ አይደለም። እኛ የራሳችን ስራ አለን። ልንመልሰው እንችላለን። ወደ ጤንነቱም ልንመልሰው እንችላለን። ልናደርቀውም እንችላለን። ደበደባችሁ። ስለዚህ ይሄንን ስዕል አንተም ሰጥቻለሁ። እስክንድር ይኸውልሽ እየሰማሽኝ ነው አይደለ? እየሰማሁህ ነው። አሁን ምንድን ነው እያልሽው ያለሽው አንቺ? አሁን ለምን አትወጪም? ለምን አትሄጂም? ቀለበቴን ይስጠኝና እወጣለሁ። የነገርኩህ እኮ ነው። ቀለበቱን ስጠኝ፣ ይስጠኝ። ቀለበቱ የለም እያልኩሽ ነው። እሱ ጋር ይስጠኝ አለ ስላለ ነው። ቀለበቱ ስላለ ነው ነገርኩህ እኮ በቃ ስላለ ነው ቀለበቱ ይስጠኝ። እኔ ምንም አልፈልግም ከሱ ምንም ነገር ስለማልፈልግ ቀለበቴን ይስጠኝ። እኔ እሄዳለሁኝ። የፈለኩት አንድና አንድ ቀለበቱን ፍለጋ ነው። በምን አወቅሽ እንዳለማ አውቄ ነው የመጣሁት። በምን አወቅሽ? አውቄያለሁኝ። እኔ ሰላይ ልኬበታለሁ። እኔም ደርሼበታለሁ። ስለዚህ ቀለበቱ እጅ ነው ያለው። እሱ እጅ የለም። እሱ እጅ ነው ያለው። ቀለበቱ እጅ ነው ያለው። ነገርኩህ። ሲጀመር ቢኖርም ደግሞ አይሰጥሽም። አንቺ የምትፈልጊው ለመጥፎ ነገር ነው አይደለ? ለመጥፎ ዓላማ ነው የምትፈልጊው። ለመጥፎም ሆነ ለደግ ዓላማ በቃ ቀለበቱን ይስጠኝ ነው የምኖርበት። የሚያኗኑረኝ ቀለበቴ ነው። አንቺ እኮ ብዙ ነገር እኮ ያደረግሽው ሰው ነሽ። እሱን አይደለ? ብዙ ነገር ያደረግሽ ሰው ነሽ። ምንም አላደረኩትም። ለቀጣይም ደግሞ ለወደፊትም ደግሞ ካደረግሽ ካልከኝ ጭራሽ ከዚህ ማጥመንምኜው አስተኛዋለሁኝ። በቃ ነገርኩህ። ይኸውልሽ እኔ እኮ ላስገባሽ የፈለኩት ላስጠነቅቅሽ ስለፈለኩ ነው። ምን እንደምታስጠነቅቀኝ? ምን ያየኸው ነገር አለ? ምን መረጃ አለክ? ብዙ አለኝ። ምንም መረጃ የለም። ይኸውልሽ አሁን ሳይሆን ገና የምነግርሽ አስቀምጪ ላንቺ ኋላ ላይ የምነግርሽ ብዙ ምንም የምታረጊያቸው አይነት ነገሮች መረጃ የለህም። ብዙ የማውቃቸው ሚስጥሮች አሉ። ምንም የምታረጊያቸው ነገር ነገሮች የለም። ተራ ምንሽን ተማምነሽ ነው ግን እንደዚህ የምትሆኘው? ነገርኩህ እኮ በቃ። ምን ተማምነሽ ነው? ይገርማል እኮ ደግሞ ያንተ መደንፋት እኮ ነው የሚገርመኝ። ከቀለበቴ መወሰድ ባሻገር ደግሞ አንተ ትደነፋለህ። እደነፋለሁ። ሲጀመር እኮ ቀለበቱም ያንቺ አይደል? ነገርኩህ እኮ በቃ አንድና አንድ። እኔ ቀለበቱን ሳልወጣ ቅድምም አስቀምጬልሃለሁኝ። እዚህ ጋር እንዋደቃታለን። ወይ እኔ ወይ አንተ ወይ እሱ በቃ በህይወት አልፈን እንለያያለን። እርግጠኛ እንኳን አይደለሽም። አየሽ እርግጠኛ ዝም ብለሽ ነው እንትን የምትለው። እርግጠኛ ወይ እኔ ወይ አንተ ወይ እሱ የምትይው እርግጠኛ አይደለሽም። እርግጠኛ ስለሆንኩ ነው በቃ። በምንም እርግጠኛ አይደለሽም። አይ በቃ ሁለቱንም ላጋድምልህ ይችላል። አትችይም። አይ እሱ እንግዲህ አንተ ነህ የምታውቀው። ምንም ማድረግ አትችይም። ደረሰበትን ሰምተሃል፣ ነግሮሃል፣ ታውቃለህ። አሁንም ወደፊትም እንድታውቅ አደርጋለሁ። ስለዚህ አሁን አሰጠኝና እኔ ልሂድ። የለም እያልኩሽ ነው። እኛ ጋር ስላለ ነው የመጣሁት። ነገርኩህ እኮ የለም ቢኖርም አልሰጥሽም እያልኩሽ ነው። ለምንድን ነው የማትሰጠኝ? ትሰጠኛለህ። በምትሰጠኝ ትሰጠኛለህ። ቢኖር እንኳን አንቺ የምታረጊው መስራት የምትፈልጊው ነገር እያንዳንዷ መጥፎ ምንም መጥፎ ሆነ ምንም ሆነ እሱ የኔ ማንነት መግለጫ እንጂ ያንተ ማንነት መግለጫ አይደለም። እየታገሱ ይኸውልሽ፣ የታመመ ሰው ጎን ነው አጠገብ ነው ያለ ነው። አትጩይ። ሲጀመር ነገርኩህ። ምንድን ነው የሆነ ነገር ደግሞ አቃጠለኝ ጀርባዬ ላይ። ምንድን ነው እሱ? ምንድን ነው ይሄ ምንድን ነው? ንኪዋ ምንድን ነው? በእናትህ አንሳልኝ። ምንድን ነው? የሆነ ቃጠለኝ ጀርባዬ ምናምን ተሰማኝ። አንሳልኝ። ምንም አልሆንም ስትያል ነበር እንዴ? አይ አንሳልኝ ያልኩህ በቃ እዚህ ጋር ይሄንን አንሳልኝ። ተጠጊዋ አውጥቼ ሳልጥለው አንሳልኝ። እስቲ ወንድ ነሽ ጣዩ። እጥለዋለሁኝ። አንሳልኝ። ቅድም አትንኪ ስትል ነበር አይደለ? አሁን አንሳልኝ። በቃ የምታነሳልኝ ከሆነ አንሳልኝ። እሺ አሁን ውጪ። አሁን ሂጂ። እኔ አልወጣም። ወይ ጠርቼ ላስወጣሽ? በሰዎቹ አልወጣም። ወንድ የሆነ እስቲ ያስወጣኝ። ይምጣ፣ ጥራው። እኔ እኮ ምን አይነት ነገር እንደገጠመኝ ነው አሁን ግራ ይገባኝ። ይሄን ቶሎ በል አንሳልኝ። ስለዚህ አሰጠኝና እኔ እወጣለሁኝ። አላነሳም። ይሄን አንሳልኝ። ጀርባዬ እየተቃጠለ ነው። ገና ትነጃለሽ።
እኔ አልነድም። አነዳለሁ እንጂ አልነድም። ይሄው ተቃጠልኩ እያልኩ አነዳለሁ እንጂ አልነድም። ከነዘር ማንዘርክ ነው ማጠፋክ። ያንቺ ደግሞ ዋናው ነው። በቃ ነገርኩ። ስንቶቹን አይተናል እንዳንቺ አይነቱን፣ ግን መጨረሻቸው አያምርም። እሱ አማረም አላማረም ታየዋለህ ወደፊት ታየዋለህ። አሁን አሰጠኝና ልሂድ። እሺ ውጪ። በኃይል ከማስወጣሽ ተነስና ውጪ። አልወጣም አልኩህ እኮ አሉኝ ብለህ የለ የሚያስወጡ ጥራቸው። እንዳንተ ወይ ለምናሉ ወይ የሚንበረከካሉ። ማን ነው አንቺን የሚለምንሽ? በቃ ነገርኩህ እኮ ወይ ለምናሉ ወይ ይንበረከካሉ። ጥራቸው። እኛ የምንለምነውም የምንበረከከውም ለአንድ ፈጣሪ ብቻ ነው እንጂ እንዳንቺ አይነቱ አይደለም። ሰማያለሽ አይደለ? ተናገርኩ። ጨረስኩ። እንደዚህ አይነት ነገር እኛን አይገባንም። ለፈጣሪ ብቻ ነው የምንበረከከው፣ ፈጣሪም ብቻ ነው የምንለምነው። አስቀድስ አንተ አለ አይደለ እንዴ? እሺ ጠርቼ ላስወጣሽ። አንተ እስክንድር ለምን አሰጠኝ? ሁሉን ነገር ታውቀዋለህ አይደለ? እዛ ቤት የሚሰራውን ስራ ታውቀዋለህ። ሰው ሲገደል፣ አይኑ ሲወጣ፣ ሲቀበር፣ ሲበላ ታውቀዋለህ አይደለ? ሚስጥሩ ሁሉ ታውቃለህ አይደለ? ለምን አሰጠኝም? ስጠኝ እኮ ነው እያልኩህ ያለሁት። ለምንድን ነው ሌላ ችግር እየፈጠርክ ያለከው? በአንተ የተነሳ ሌሎች ደግሞ አንተ መሳዮችን ደግሞ እንደዚሁ እንትን አድርጋቸው ላስተኛቸው። ግን አንተ ጨርሼ ነው መጀመሪያ አንተ ጨርሼ፣ ከዛ በኋላ ደግሞ የአንተ ተከታዮች ደግሞ ጨርሳቸዋለሁ። ስለዚህ ስጠኝ። ቤት ውስጥ የሚሰራውን ስራ ታውቀዋለህ። ብዙ ሚስጥር አለ፣ ብዙ ነገር ታውቃለህ። ስጠኝ ብዬሃለሁ። ጭራሽ የማይናገርም አይጋገርም እንዴ? ጭራሽ መልስም አይመልስም እንዴ? ምን ማለት ነው? ለነገሩ ትልቁን ስራ ሰርተናል። አሁን ደግሞ ጨርሼ እሄዳለሁ። ትልቁን ስራ ነው የሰራነው። ያንተን ቤተሰብ፣ ያንተን ደግሞ ጓደኞች፣ ያንተን አጃከር ነው የምትላቸውን ደግሞ ጭራሽ ካንተ የባሰ ደግሞ ድባቅ እመታቸዋለሁ። ድባቅ ነው የምመታቸው። ድባቅ ተው ብያለሁ። ስጠኝ ብያለሁ። ይሄ የመጨረሻ ውሳኔ ነው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አንተ በቃ እምቢ አልክ ማለት ነው። አትመልሰው ማለት ነው። ቀለበቴ መልሰው። ገለሃለሁ። ጨርሳለሁ። እስክንድር አይደለም እንዴ? እስክንድር አይደለም እንዴ? እስክንድርን ፈልገሽ ነበር እንዴ? ለካ ቁጭ
ስራሽን ይዘሽ ትቀመጫለሽ። እስክንድርን ነበር የፈለግሽው? እስክንድርን ነበር የፈለግኩት። ኧረ ነው ስርዓትሽን ይዘሽ አርፈሽ ትቀመጫታለሽ። እስክንድርን መስጂሽ ይሄን እንኳን መለየት ማችል ማን አንተ ታዲያ? እሷም አይመለከትሽም። አንድ ባንዳውን ትናዘዣታለሽ። ምንድን ነው የምናዘዘው? ሰሩልኝ እስክንድርና ብለው ሰሩልኝ። ለምን ነበር የምፈልገሽ ነበር? ችግር የለውም። እስክንድርን ነበር የፈለኩት። እስክንድርን በቃ ልጨርሽ ነው መብተሽ ገለሽው ልትሄጂ ነበር። እስክንድር መስሎኝ ነበር። አይደለም እንግዲህ ብዙ ችግሮች ስለነበሩ ነው። አንተ ማታውቃቸው ነገሮች ስላሉ ነው። ማን ግን አንተ ማንነትን ግለጽልኝ። እሱ አንቺን አይመለከትሽም። እሱ አንቺን አይመለከትሽም። ትናዘዣታለሽ አንድ ባንድ። ይህን እንኳን መለየታችን ለስሙ መንፈስ አለኝ ተመርጬ ነው የመጣሁት ብለሻል። ይህን እንኳን መለየታችን በቃ እንግዲህ መስሎኝ ነበረ። እንግዲህ ሌላው ሳይሆን የላኩት ተላላኪ የሚሰራልኝ። ፍላጎትሽ ምንድን ነበር? እየሰማሽኝ ነው? ነገርኩህ እኮ ከሰማኸኝ ነገርኩህ። እስክንድርን ባገኘሁበት ቦታ ገለዋለሁኝ ብያለሁ። አንቺ ሰው ሌላ ምንድን ነው ተስለሙን ሞክሪ። ቆይ ነገም ከነገ ወዲያም እስክንድርን ካገኘሁት ገለዋለሁ። ስለዚህ አንተ ደግሞ ማነህ? ምንድን ነህ? ለእስክንድር እንደዚህ አይነት ሲስተም ተጠቀማችሁ ማለት ነው። እንደዚህ አይነት ሲስተም ተጠቀማችሁ። አንተን ብደርሱ ሽባ ነው የማደርግህ። ሽባ አደርግሃለሁ፣ እገልሃለሁ። አንተ ማስለሆን በቃ ነገርኩህ እኮ እኔ የበተሰጠኝ ስልጣን አንተንም ሽባ አድርጌ በዚሁ ነው የማስቀጥልህ። ፈጣሪ እያለ ምንም ማድረጋችሁ። አይ ያን ስልጣን ምንም ከፈጣሪ በታች ደግሞ እኛ ደግሞ ስልጣን አለ፣ የተሰጠን ስልጣን አለ። ትሰሚኛለሽ? ማውራት አይደለም ሚካኤል ገብርኤል እያልን እኮ እየሰጠናችሁ ነው በተዘዋዋሪ ማለት ነው። ስልጣናችንን በሚካኤል በገብርኤል እየነገድን እየሰጠናችሁ ነው። በተገበረ ነው። ስለዚህ ካሁን ይኸውልህ አንተ ስለ እስክንድር ማለት የምትከራከርለት ጓደኛክ ስለሆነ ነው የምትከራከርለት አይደል? እያንዳንዱን ተናዘሽ ትውጫታለሽ። አልናዘዝም። ምንም ማናዘዝ ስልጣን አለህ አንተ ራስህ። ስልጣኑ እኛ እጅ ላይ ነው ያለው። ኧረ ያንቺ ስልጣን እኛ እጅ ላይ ነው። ያንቺ ስልጣን ሰው መለየት እንኳን አይችልም። እኛ እጅ ነው ያለው። አየነው ያንቺ ስልጣን እየሰማሽ ናችሁ እኮ አወቅን። አልባሳት ለብሳችሁ ተመሳስላችሁ ተቀመጣችሁ። እያስመሰልሽ ነው። ምንም ስልጣን የለ መንፈስ የለ። አወቅን። እያስመሰልሽ አወቅናችሁ። ባለባበስ ብትሻውዱ ብትሞክሩ በደማችሁ ግን አወቅን። ስለዚህ ነገ ከነገ ወዲያ አንተንም ሆነ አንተ መሰሎች እስክንድርን ድባቅ እንመታችኋለን። ዓለምን ያስጨነቅን ዓለምን ያንበረከክን ባወራ አይደለም ባወራ አይደለም ተገብረዋለሁ። ነገ ሽባ አድርጌ ያስተኛለሁ። አንተንም ዘር እስከ 7 ቤት ድረስ ነው። አንተንም ዛሬ እንደዚህ አድርገህ ሰራህልኝ አይደል? አንተን ደግሞ እሰራልሃለሁ። እጠብቃለሁ። እኔም እጠብቃለሁ። እሰራልሃለሁ። ተይኛለህ። እሰራልሃለሁ። አሁን እኮ ምንም የምትፈጥሪው ነገር የለም። ነገርኩህ። በቃ መፍጠሬን አሳይሃለሁ። እያንዳንዱን ተናዘሽ ትውጫታለሽ። እያንዳንዷን ነገር የምናዘዘው ነገር የለም። እስካሁን የሰራሻት ነገር የምናዘዘው ማን ስለሆንክ ነው? እሱን ታያለሽ። ማን ስለሆንክ? እሺ አንዴ እዛ ጋር ይኸውልሽ፣ እየሰማሽኝ ነው አይደለ? አዎ እየሰማሁ። እየሰራሽ ያለሽው ነገር እያንዳንዱ የምታረጊው ነገር ትክክል አይደለም። ምንድነው ትክክል ያልሆነው? ትክክል የሆነው ምንድነው? ይኸውልሽ ዝም ብለሽ ይኸውልሽ ሴት ልጅ ስለሆንሽ ነው። አሁን ዝም ሴት ስለሆንኩስ ምንድነው? ምን ተማምነሽ ነው እንደዚህ ይሆንሽ? በቃ ነግራችኋለሁኝ እንዴ እያንዳንዱን ነገር ራስሽን ቤተሰብ እንኳን መቆጣጠር ማትቺ ሴትዮ ባልሽን፣ ልጆችሽን፣ ትዳርሽን መቆጣጠር ማትቺ ለሰው ተቀማጥቶ ስለሱ አይመለከትም። ስለኔ ጀርባ ህይወት ደግሞ አጥንተ መጣ። ስለኔ ጀርባ ህይወት ምንም አይመለከትም። ስለሱ አይመለከተኝም። ምን ታውቁታለህ? በቃ ታዲያ አረፍና አይመለከተኝም። ሌላ ታሪክ አታንጣ። ስለምትሰሩ ሌላ ታሪክ አታንጣ። በቃ ሰውዬ ትሰማኛለህ? ሌላ ታሪክ አታምጣ። ልሰማም አልፈልግም። ልሰማም ልቀበልም አልፈልግም። ይሄ የሰው ጀርባ እየሄዳችሁ እያጠናችሁ ዝም ብላችሁ አሉባልታ ወሬ ምናምን ወንድ ልጅ አይደለ እንዴ? ከአንተ ይጠበቃል እንዴ? እኔ
እናንተ የምትሰሩ ስራ በእናትህ እኔ በቃ ነገርኩ። በቃ እኛማ ነገርንክ። እያንበረከክናችሁ እየሰራ ነው ስራውን መተዳደሪያችን ነው። በረብ እየሰራ ነው። በቃ ነገርኩህ። አፍያችን ምን ይሰራል? አልባሳት አለበሳችሁ፣ ኮፍያ አደረጋችሁ፣ የሱን ልብስ ጠቅላላ አለበሳችሁት፣ እንዳይባነን አደረጋችሁ። ግን እኛ በሽታ ባነን እንጨርሰው ነበር። የሱን መሰሉ እጨርሰው ነበር እዛው በተኛበት ላይ። ይኸውልሽ አሁን የምነግርሽ ነገር ማለት ነው፣ እየሰማሽኝ ነው አይደለ? እየሰማሁ ነው። የምነግርሽ ነገር እርምሽን አውጪ፣ እርምሽን አውጪ ነው። ምንድን ነው እርም የማወጣው? እርምሽን አውጪ። የሞተብኝ ዘመድ የለኝም። ይኸውልሽ እርምሽን አውጪ የምልሽ ማለት ነው። የሞተ ዘመድ የለኝም። እስክንድርን ማለት ነው ከአሁን በኋላ እዚህ አታገኘው። እርምሽን አውጪ የምልሽ ይሄንን ነው። ችግር የለውም፣ ስለማገኘው ነው። ይመጣል፣ በለመደው ስለሚመጣ ችግር የለውም። እስክንድርን አታገኘው። ነገርኩ እኮ በቃ ሲጀመር ቀለበቱም እሱ ጋር የለም። እሱ ችግር የለውም፣ በእጃችን ይገባል። ቢኖርም አንስሰን እንደርስበታለን። የሚያስፈልግሽ ቀለበቱ ነው አይደል? አዎ እሱ እንኳንም እስክንድር ጋር ሆነ ቢሆን መጀመሪያም ብለኸኛል። ለነገሩ ተስፋሽን ቁረጪ፣ ቆይ ተስፋሽን ቁረጪ። እየነገርኩሽ ነው። ችግር የለውም፣ ችግር የለም። ተስፋ መቆርጥ ሴትም አይደለሁኝም። ተስፋ ቆርጬ የምራመድም ሴት አይደለሁም። አላወከኝም አንተ ራስህ። እኔ ማወቅም አይጠብቅብኝም ሲጀመር። ስለዚህ አሁን አንድ ይኸውልሽ እንደዚህ በመሆንሽ ማለት ነው ምንም እንትን የምትይው ነገር የለም። እኔ ለራስሽ እንኳን ያልሆንሽ ሰው ነሽ ሲጀመር። ማለት ምን ማለት ነው? ለራስሽ ያልሆንሽ ማለት ምን ማለት ነው? ምን የምታውቀው ታሪክ አለ ስለኔ? ወንድዬ ምን የምታውቀው ነገር አለ? ልጁንም አንጣው ና። ማን ነው እሱ? ማን ነው? ማን ተካልተ? ልቀቀኝ፣ ልቀቀኝ። ይሄ ወፍ ሰራሽ ኬት አባቱ መጣ? ከአባቱ ቤት ከማቤት እያለ አንዴ ከእናቱ ቤት አንዱ ከአባቱ ቤት። ይሄ ወረኛ ኬት አባቱ መጣ? ከየት መጣ? ከየት መጥቶ ነው? ከየት ነው ያመጣችሁት? ከየት ነው ያመጣኩ? ይሄ ወፍ ዘራሽ አባ ቤት እማቤት እያለ እዚህ የትም እያለቀለቀ። ቆይ እንዴ ነችና ለካ ጉዳዩ ይሄ ነው እንዴ? ይሄ ነው ጉዳዩ። እኔ ነኝ የማውቀው። ልጅ የለኝም ካሁን በኋላ ማዕተቤን በጥሻለሁ። በቃ ጨረስኩ። ቁጭ በይ። አሃ ይሄ ጥንቁል እንደዛ ነው እንደ ስራው። ቁጭ በይ፣ እየነገርኩሽ ነው። ስራው እንደዛ ነው እንዴ? አላወቅኩኝም። ወይኔ 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 ወይኔ። ይሄ ነበረ እንዴ እንትናችሁ የጠነሳችሁት? ይሄን ማለት ነው። ቁጭ በይ። በጣም ጥሩ፣ በጣም ጥሩ። እናንተ ሰዎች ናችሁ እንዴ? እንዲና ጭራሽ ልጄን ቁጭ በይ። ጭራሽ ልጄን ይዘህ ልጅሽ ብቻ አይደለም ሌላም ማሳይሻለሁ። ማን አለ ደግሞ ሌላ? ቁጭ በይ። ዝም ብለህ ታወራለህ እንዴ ደግሞ? አሁን ቁጭ በይ። ዛሬ ደግሞ ምን አይነት ወሬኛ ነው ያጋጠመኝ? ልቀቀኝ! አሁን ልቀቀኝ! ልጄን እፈልገዋለሁ። ልጄን ማውራት እፈልጋለሁ። ልቀቀኝ! ልቀቀኝ! የታባቱን ስና አሁን አታወሪም። እየነገርኩሽ ነው። አሁን አታወሪም። ማውራት አይደለም ገና፣ ማውራት አይደለም ገና። ቆይ ና ሰለሞን። እንዴ ና ሰለሞን። እንዴ አትነካኝ እንጂ አግባ። ቁጭ በይ። እንዴ እናቴ ይቅር በሉኝ፣ እናቴ ይቅር በሉኝ፣ እናቴ ይቅር በሉኝ። ተነሳ፣ ይቅር በሉኝ እናቴ። ኧረ ጉድ ነው። አንተንም ታስረክ። ኧረ ታምር ነው፣ ታምር ነው። አንተም እዚሁ አገኘሁህ። ኧረ ምን አይነት ታሪክ ነው? ምን አይነት ታሪክ ነው? ምኑ ላይ ነው አንተ ደግሞ እዚህ ከተገኘከው? ምን ስታደርግ ነው አንተ ደግሞ? ጥቃት ደርሶብኝ ነው። ምንድን ነው ጥቃቱ? ደብድበውኝ ነው። ስማ ደብድበውኝ ነው አትበል። ስማ ደብድባችሁኝ ነው፣ ደብድባችሁኝ ነው። በስመ አብ ኃይላችሁን አሳያችሁን ማለት ነው። በጣም ጥሩ፣ በጣም ጥሩ። ተነሳ፣ በጣም ጥሩ። ተነስ፣ ተነስ። ና ተነስ፣ ውጣ። አንተ ሲጀመር እንድታዩ ነው። ና ተነስ፣ ውጣ። ጉድ እናንተ። አሁን አንድና አንድ ነገር ነው የምነግርሽ። ከዚህ ትሄጃለሽ፣ ቀለበቱንም አታገኝም። ጉድ ቀለበቱን አገኘዋለሁ። እኔ ደግሞ ነገም ከነገ ወዲያም አገኘዋለሁ። ይኸውልሽ አገኘዋለሁ። ከአሁን በኋላም ቢሆን ይቼ እናንተ ሴራ ችግር የለውም፣ በምፈታው ሴራ ጠነስሳችሁ ልጄንም ተላላኪንም በእጃችሁ አስገባችሁ።
እኔን ግን መቼም አታገኙኝም፣ መቼም አልገባም። መቼም እኔን አታገኙኝም። ቀለበቴን ደግሞ አገኘዋለሁ። ያለሱ መኖር መስራት መብላት ስለማልችል ቀለበቴን አገኘዋለሁ። ቀለበትሽን አታገኙም? አገኘዋለሁ። እሺ ተነሽ፣ አገኘዋለሁ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ይኸውልሽ እሺ ነውጭ እኔ ልክ እሰራልሃለሁ፣ ምንድነው እሰራልሃለሁ፣ እንደ እስክንድር ሽባ አደርግሃለሁ። አታረጊኝም። ችግር የለውም። አሁን እንደሄድኩ ሲጀመር ይኸውልሽ እዚህ ጋር መቆም ያልቻልሽ ችግር የለውም። አሁን እንደሄድኩ ያቺ ጥቁሯን በጋርዳታለሁኝ። እሰራልሃለሁ። አንተን ደግሞ ካላንበረከኩክ ሽባ አድርጌ ካላስቀመጥኩክ ቆይ ታየኛለህ። ቆይ እሰራልሃለሁ። እንግዲህ ቤተሰቦቻችን እንግዲህ እንዳያችሁት ነው፣ እያያችሁት እንደነበረው ነው፣ የተከታተላችሁት እንደነበረው ነው። የተወሰነ እስቲ ከሰለሞን ጋር እናወራና የምንጨርስ ነው የሚሆነው። እስቲ አንዳንድ ነገሮችን ያው ለምን እንደተንበረከከ ከእናንተ ጋር ነኝ ምናምን አይነት ነገር ሲል ነበር። ወንዴ እስቲ ሰለሞን እናስገባው። ናግባ ናጉዞ ምንድን ነው እያደረክ የነበረው? ምን አደረኩኝ? ምንድን ነው እየሰራ የነበረው? ምን ሰራው? ለምንድን ነው የምትንበረከከው? ምን ስትለን ነበር ቀድም? ነገሩን ሁላ ትቻለሁ፣ ወደ ሌላ ነገር ነው የምገባው እያልከን አልነበረ? አዎ ትቻለሁ እኮ። እና እሷ ፊት ምን ለምንድን ነው የተንበረከከው ነው የምትለኝ? አንተ እኮ እሷ የምትሰራውን ነገር ስላላወቅክ ነው። አላየህም እንዴ? እኛ ያለንበት ስቃይ እኛ ነን የምናውቀው። እንዴ መንበርከክ ሲያንሰኝ ነው፣ መንበርከክ ሲያንሰኝ ነው። የምሬን ነው። ሽባ ነው የምታረገኝ። መሽባውን ካሁን አንተ እዛ እንትን ውስጥ የለህም እኮ። በእሷ ምህረት ነው፣ ምህረት አድርጋልኝ እኮ ነው እንጂ እዚሁ አድርቃ ልታቆመኝ ትችላለች። እኔ እናንተም እንደሚከላከልላችሁ አላውቅም። እዛ ቤት ውስጥ ግን ብዙ ነገር ነው የሚደረገው። እኔ አይቻለሁኝ። እንግዲህ ያው በአይኔ ነው ያየሁት። የሰው አይን ሲወጣ አይቻለሁ። ሰዎች ሲገደሉ አይቻለሁ። በቁማቸው ሲደርቁ አይቻለሁኝ። የምሬን ነው የምነግርህ። እና ይደፈራሉ እኮ ሰዎች። እንደው እስክንድር አጋጣሚ ሆኖ ሳይደፈር ወጣ እንጂ ሰዎችም እኮ ይደፈራሉ። ተባባሪ ነበር ከጨራሽ አንተ ማለት ለዛ። እኔ ተባባሪ አይደለሁም፣ እኔ ተላላኪ ነኝ። ተላላኪ ማለት ታዲያ ምንድን ነው? ያው አንድ አይደለ? ተላላኪ ነኝ፣ ተላላኪ ነኝ። እስክንድርን ራሱ ጠይቁት። እየነገረን ነበር፣ እያየህ ነበር እኮ በቪዲዮ ቁጭ ብሎ እየተከታተለህ ነበረ። ሌላ ቦታ ላይ ቅድም ስናስወጣ አይተሃል አይደለ? የት ልትሄድ ነበር ያሰብከው? ቀለበቱን ይዘህ የት ልትሄድ ነበር ያሰብከው? አሁን አንተ
ቀለበቱ እዚህ ነው ስትል ነበር አይደለ? ይዤው እሄዳለሁ ከሷ ውጪ ለሌላ ሰው ልትሰጠው ነበር። ልክ እንደሱ አይነት ያነጋገረ ሰው ነበር ሌላ ልክ እንደሱ አይነት ይዘህልኝ ያለህ ነበር አይደለም በትክክል ነበር አይደለ? በጣም እያስጨነቀኝ እኮ ነው። ገና ከዚህ በላይ ነው ማስጨነቀ። እኔ እኮ ቀለበቱን አገኛለሁ ብዬ ነው አይደል ይሄን ያህል ትሁት የሆንኩልህ። አዎ አሁን ቀለበቱን አትሰጠኝም አይደል? ቀለበቱ እሰጥሃለሁ። እንዴት እያሾፍክብኝ ነው እንዴ? እየሰማኸኝ ነው አይደለ? የምጠይቅህን ጥያቄ ብትመልስልኝ ይሻላል። ቀለበቱን ትሰጠኛለህ አትሰጠኝም? አልሰጥህም። በቃ ምንም እነግርህ ነገር የለም። እሷን ስታያት ነው መቀየር የጀመርከው? በቃ ምንም እነግርህ ነገር የለም። እሷን ስታያት ነው ወይ መቀየር በቃ የጀመርከው? ቀለበቱን የት እንደምወስደው ራሴ ልጠቀምበት፣ ለሰው ልስጠው፣ ምንም እነግርህ ነገር የለም። በቃ ይህን ነገር ደግሞ ካላደረግ ካልነገርከኝ የሚደርስብህን ታውቃለህ። ምንም ጠንቅቀህ የሚደርስብኝ ነገር የለም። እኔ አንድም ያጠፋሁት ጥፋት የለም። ሰራተኛ ነኝ፣ ተቀጣሪ ነኝ፣ ተላላኪ ነኝ። አለቀ በቃ። ቀለበቱን እሰጥሃለሁ ብለኸኝ እስክንድር ላይ የሆነበትን ነገር የተፈጠረበትን ነገር ቤት ውስጥ የተፈጠረውን ነገር ነግሬሃለሁ። ከዚህ ውጪ እኔ ምንም ማውቀው ነገር የለም፣ የሰራሁትም ነገር የለም። እኔ እያንዳንዱ ወንጀል ላይ ማለት ነው አንድም እጄ ያረፈበት ነገር የለም። ጨርሻለሁ። እኔ አሁን መውጣት ነው የምፈልገው። ቁጭ በል ቁጭ በል መውጣት ነው ቁጭ በል። የምፈልገው። የት ነው የምትወጣው? ቁጭ በል። ይኸውልህ እየነገርኩህ ነው። ቁጭ በል። ምንድነው አሁንም ልትደብዱኝ ነው እንዴ? እንዴ እናንተ ሰዎች ዱላ አይሰለቻችሁም እንዴ? በቃ ልውጣበት አሁን። በቃ የት ነው የምትሄደው? በቃ እንዴ የት ነው ምንም የምትሄደው? ነገር ማትሰጠኝ ከሆነ እዚህ ምን እሰራለሁ? እሺ ተነሱት። ውጭ ምን ነው የሚሆነው? ተነሱት። ያዙት ወንድዬ። ልቀቀኝ አንተ። ልቀቀኝ። እንግዲህ የነበረን ቆይታ ቤተሰቦች እንዳያችሁት እንደተከታተላችሁት ነው። ያው መጀመሪያ ላይ እንግዲህ የነበረውን ጉድ በዚህ በትንሽ ልጅ ያው ትንሽ የሚያስጨንቅና የሚያደክም ነው የነበረን እንግዲህ ዛሬ ውሎ። እነዚህ ሰዎች ምን ያህል ከእስኬ ጋር እንደዚህ አይነት ግብ ውስጥ የገቡበት ምክንያት ከእስኬ ጋር ብቻ አይደለም። ሁላችንም በእስኬ ዙሪያ ያለን ሰዎች እንድንገደል እንድንጎዳ ነው የሚፈልጉት ማለት ነው። ነገራቸው ምንድን ነው? ያው በአጋጣሚ እኛ እጅ ላይ እስኬ እጅ ላይ የገባ ቀለበት አለ። ያ ቀለበት ደግሞ እስኬ ሊገበር ሲል አብሮት የነበረ ቀለበት፣ እኔ ፈልጌ ያገኘሁት ቀለበት ማለት ነው። ቅድም ሲበራ ያያችሁት ቀለበት እስኬ እጅ ላይ የነበረው እሱን ይፈልጉታል። ያንን ቀለበት ደግሞ የሚፈልጉት እነሱ ብቻ አይደሉም። መጀመሪያ ላይ ከዚህ ከሁለት ቪዲዮ እና ከሁለት ሶስት ቪዲዮ በፊት እንዳያችሁት የእስኬ ቤተሰቦች፣ የእስኬ አክስቶች፣ የቅርብ ዘመዶቹ እየመጡ ያንን ቀለበት ካልሰጠን እያሉት ነበረ። እዚህ ብቻ ያሉ ሰዎች አይደሉም ቀለበቱን የሚፈልጉት ማለት ነው። ቤተሰቦቹና የተለያዩ ሰዎች በዚህ ነገር ተግባር ውስጥ ያሉ የተለያዩ ሰዎች ናቸው ይህን ቀለበት እየጠየቁ ያሉት። አሁን በዚህ ቀለበት ዙሪያ ላይ ማለት ነው እኛ ምን ማድረግ እንዳለብን፣ ይሄ ቀለበት የት መቀመጥ እንዳለበት፣ ይሄ ቀለበት እንዴት መወገድ እንዳለበት፣ መወገድ ካለበት እንዴት መወገድ እንዳለበት፣ መሰጠት ካለበት ለማን ነው መሰጠት ያለበት፣ ለሃይማኖት አባቶች ሊሆን ይችላል፣ ገዳም ላይ የተለያየ ቦታ ላይ ያሉ አባቶች ሊሆን ይችላሉ። እንግዲህ በየእምነቱ ማለት ነው ለማን ነው መሰጠት ያለበት፣ ጸሎት ያለበት ቦታ ላይ ሊሆን ይችላል። ይሄ ነገር መክሸፍ ስላለበት እንደዚህ አይነት ነገር ማለት ነው። እንዳያችሁት እንግዲህ ምናልባትም እስኬ ቀደም እያለኝ የነበረው ለኔ እየጠቆመኝ ነው እያለ ነበረ። እነዛ ሰዎች ወደዚህ ወደ እስኬ እየቀረቡ ባሉበት ሰዓት ነው ቀለበቱ የሚያበራው። በዛ የተነሳ እንግዲህ ልጅየውንም አይታችሁታል። ልጅየው መጥቶ ከሷ ጋር አይደለም የሚኖረው። እንግዲህ ካሁን በኋላ ልጅየው ላይ እንደዚህ አይነት ነገር እንዳታደርስበት የተለያየ ጥቆማዎችን የሰጠን መጥቶ ልጅየው ነው ሌላ ነገሮችን እንዳታደርስበት እያያችሁ ነበረ። እንግዲህ አንተ የእናት ጡት ነካሽ እንዴት መጣህ እዚህ ምናምን እያለች ነው የነበረው። ልጅየው ላይ እንደዚህ አይነት ጉዳት እንዳታደርስበት፣ ልጅየው በምንም አይነት መልኩ ምንም አይነት ነገር እንዳይደርስበት ከኛ ጋር ነው መሆን ያለበት ለተወሰነ ጊዜ። ለአባትየውም ያለውን ነገር አንዳንድ ነገሮች የምንነግረው ነው የሚሆነው ማለት ነው። ለአባትየው
ያው አባትየው እንግዲህ የቤተ ክርስቲያን ሰው አማኝ እንደሆነ እየነገረን ነበረ። ስለዚህ በዛ ደረጃ በዛ ልክ ወይም ደግሞ እቺ ሴትዮ በቁጥጥር እስከምትውል ድረስ በህግ አካል እስከምትያዝ ድረስ ለእነዚህ ሰዎች የግድ ከለላና ጠበቃ መሆን ስላለብን ያው ወደ አንድ ቦታ ላይ የምንወስዳቸው ነው የሚሆነው። በእኛ ቁጥጥር ስር ነው የሚሆኑት። ያው ቅድም እንዳያችሁት እንግዲህ ደስ የሚለው ነገር ቤተሰቦች እናንተም እያያችሁ እኔ አውቄ ነበር የሆነ ሰዓት ላይ ወጥቼ የነበረው እስኬን ሊጎዳው የሚችል ነገር ለእስኬ እንቅፋት የሚሆን ሊችል ነገር እስኬን የህይወት መስዋዕትነት የሚያስከፍለው ነገር እዚህ እያለ ሊያውም እንግዲህ እቺን ጠንቋይ እያለች እዚህ ቦታ ላይ በምንም አይነት መልኩ እሱን አስቀምጬ አልወጣም። መጀመሪያ ላይ ተነጋግረን ነበረ። መጀመሪያ ላይ እንግዲህ እኛ ከእስኬ ጋር እየተነጋገር ነው። ይህም የእሱ ሀሳብ ነበረ። እንደ አጋጣሚ እስኬን አስመሰለን እዚህ አንድ ሰው እንድናስቀምጥ አደረግን። አስቀመጥ ነው ልጁን ማለት ነው። እና ይህም የተያዘውም ልጅ ሴትዮዋም ሁለቱም ጠንቋዩም ማለት ነው እስኬ እንደሆነ አላወቁም ነበረ። ያው አውቀን ነው ትራፕ ያደረግናቸው ማለት ነው። ምክንያቱም ያው እንደዛ ባናረግ ኖሮ እስኬ እንደምታውቁት እንደዚህ ብድግ ምናምን ቶሎ ብሎ ሪስፖንድ የሚያደርግበት ነገር የለም። እኛ ተመካክረን ምን ልታደርግ ነው የመጣችው? አሁን መረጃ ነው ያዝነባት፣ ቢላ ይዛል፣ የመግደል ሙከራ ግን ከሷ የምንፈልገው የተለያዩ ነገር ስላሉ ያው በረጅም ገመድ አስረን ነው የለቀቅናት። አውቀን ነው እንድትሄድ ያደረግነው። ብዙ እነዚህ ሰዎች የሚሰሩት ሴራ ስላለ እስቲ ምን አይነት ነገር ነው የሚያደርጉት? ምንድን ነው ከዚህ በኋላ የሚፈልጉት ከእስኬ ጋር በቀለበቱ ዙሪያ የሚለውን ነገር አብረን የምንከታተላቸው ነው የሚሆነው። ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥ። ከዚህ ቀጥሎ ያለውን ደግሞ እስኬ ምን ይላል የሚለውን በሌላ ጊዜ ከእስኬ ጋር አብረን መተን የምንነግራችሁ ነው የሚሆነው። አቤል ነበርኩኝ። ሰላም።